ያላወቅኩ አንድ ነገር ሐዋሳ ማለት የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን በቁም ነገር ነው ማለት ፓስተር በጣም ብዙ ሰው እንግዳ ስለሆነ ኦርቶዶክስ ሐዋሳ ላይ ሐዋሳ ገብርኤል የሙሉ ወንጌል ነው የመካነ ኢየሱስ ቸርች ነው። ምን የቱ አለ ነው አላቀም አይቻላቀም ጎግል ላይ ፈልገው እዚህ ፓስተር የሙሉ ወንጌል ነው የመካነ ኢየሱስ ወይስ የቃለ ሕይወት ነው ወይስ ተለኮ ለትውልድ ምናምን የነሱ ቸርች ነው? የትኛው ቸርች እንደሆነ እስኪ ንገረን። ታው ሐዋሳኛ ግዛታችን ነው ፓስተር፣ ምንም ችግር የለውም። እኔ ሃይገር ምናምን እኔ ፓስተርዬ በአንተው በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩም ሄዱ። በነገራችን ላይ ብሸነፍም ፓስተር ካንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ሄደን ስንት ህፃናት ናቸው? 100 ህፃናት ናቸው ነው ያልከው? 100 ህፃናት ናቸው። ልጆቹ እሷ ጋር አይደለም የሚኖሩት። እዚሁ ቪዲዮ ለቅቄላችኋለሁ። ኦርቶዶክሳውያን አሉ ውስጥ፣ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናምን የሚባሉ አሉ። ከተለያየ ቤተ እምነት ነው። ህፃናቶቹ ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው። ያ ቁርሴን ለታናሽ የሚባለውን ፕሮግራም ለተከታታይ 3 ቀን ሄደን እንመግባለን። ለተከታታይ 3 ቀን 3ቱንም ቀን እንግዲህ ይኸው ፕሮሚስ ገብተሃል። እኔ አንድ ቀን ነው የምሄደው። አይ ምንም 3 ቀን አንድ ቀን ነው የምሄደው። አንድ ቀን ነው የምሄደው። አንድ ቀን ከፈለክ ሌላ ጊዜ እንደገና ተጨቃጨቀ ከፈለክ እንደዛ አድርግ። ቃጪው እኔ ነኝ የምቀጣ፣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማን አንተ እኮ ተሸናፊ ነህ እኮ። 3 ቅጣት አይቻልማ። 3 ቅጣት አይቻል፣ አንድ ቅጣት ነው የሚቻለው። እኔ አሁን አንድ ቀን ያልኩ እኮ አንድ ቀን ምን ነገር መብት ነው። አንተ አንድ ቀን አልክ አይደለ? እኔ ለ3 ቀን 3 ቀን ጠዋት ቁርስ ታበላለህ። በቃ አንተንም ጭምር ነው አሰሪ፣ አንተንም ጭምር ነው ማበለው። አደኩብህ ትንሽ አደኩብህ ትንሽ ደስ ይላል። አረ በጣም እንጂ በጣም ለዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ቅጣት ነው፣ አትፍራ። አይኖ መሸነፍህን እንዳመንክ እረዳለሁ፣ ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም። ገብቶሃል? ካፈ ላይ ሰበርኩ። ስለዚህ እንዲህ አይነቱ ንግግር ካፈ አይ ተሸንፈሃል በፍጹም። እስቲ 3 ቀን ይቀጣ የምትሉ ጻፉልኝ። 3 ቀን ይቀጣ የምትሉ ጻፉልኝ። እዚህ እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ። እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላችኋለሁ። ኢማጂን ከዛ በኋላ የሚደርስሽብን ጥቃት። አይ እንደሚወዱኝ ሰምቻለሁ። እሳቸው ይወዱኛል፣ ችግር የለውም። ስንቀልቅጣው እስቲ ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን፣ የኢትዮጵያ ቅዱሳን፣ የኤርትራ ቅዱሳን እንዲሁም ኦርቶዶክሳውያን ሁላችሁ እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቅጣው? እስቲ ካሜራውን ክፈተው። ካሜራ እኔ ለ3 ቀን እየነዳው ነው እና ምን ቤልትን ፍተዋ እንዴ? እየተነዳ እኮ ቤልት አድርገህ ነው። ባይዘዌ ለንደን ነው ያለሁት። ባይዘዌ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ላይ ያለ? ከየት ወዴት እየነዳህ ነው? አሁን አክቹአሊ አንተ ምን ታውቃለህ? አዎ እዛ አካባቢ ሀና ማርያም ነው እንደላቃለሁ። እዚህ አለኝ ቱር ጋይድ እየነገረኝ ነው። ከማንቸስተር ወደ ዲርስ ነው እየሄድን ያለ ነው አለኝ መንገዱ። እዛ ነው። እኔ አንድ ጊዜ እዛ መጥቼ ከሀና ማርያም ወደ ሃይሌ ገርመንት ነድቼ አውቃለሁ። እዛው ለንደን አንድ ጊዜ መጥቼ ከሀና ማርያም አካባቢ ወደ ሃይሌ ገርመንት በጣም እንጆይ ያደረኩ ነበር የነዳሁት። አይ ፋዘሪ፣ ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት። በደም ከ3000 ምናምን ጊዜ በላይ ጻፉለት። 3000 ሰው አለ። ፓስተር ሶፊ ትሸነፋል። በደማቁ ፕሊስ ሁላችሁም። እማማ ዝናሽ ጋር እንወስደዋለን። 90 ደቂቃው ቢያወራ አይሻልም ዲያቆን? ምክንያቱም እርሶ ወዳጅ እንዳለው ብዙ አውቃለሁ፣ አይቻለሁ። እኛም ደግሞ በጣም ብዙ ወዳጆች አሉን ኦርቶዶክሳውያን
ወንጌል አማኞች በተለያየ ቤተ እምነት ያሉ በጣም ብዙ የሚወዱን ሰዎች ያየሁበት ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው ኧረ እኔም ብቻ ሰው አይደለሁም እኔ ሰው ሁሉ በሌላ ስልክ ራስን የሰጠኸው እስኪል ድረስ ነው ከባድ ኬዝ የተፈጠረው። ስለዚህ ቢቀርቦት እሱ እንደሱ አንተ እኮ አሸነፍኩ ያልክበትን ነጥብ በነገራችን ላይ እኛ ዝም ብለን ገብተን ሰላም እንዴት ናችሁ ብለን ሰላም ብለን ራሱ ስንወጣ የምናገኘው ነገር ነው። ፓስተር ፕሊስ በእነዚህ ነገር በትንንሽ ነገሮች አትታለ ብልጭልጭ ነገሮች ያታሉ። ምን ያህል ይሄው ፓስተር ሶፊ ታሸንፋለህ ነው እንዳለ። ይሄው ፓስተር ሶፊ ያሸንፋል። ዮኒ ስንት አንበሳ ነው የቀለብከው አንተ ራሱ ንገረው። ይሄው እንዳለ አይ አይደል ዝም ብለህ ፓስተር ሶፊ ታሸንፋለህ። 162 ሰው እንደዛ እያለ ነበረ። ቴንክ ዩ እንዳለ ፓስተር ሶፊ ታሸንፋለህ የሚል ነው። አንድ ሶስት ሰዎች 200 ምናምን ገባዩ ታሸንፋለህ የሚለው እኮ እኔ ነኝ። ኦኬ አንዳንዱ አይገባም። ፓስተር ሶፊ ዘ ዊነር የሚለው እኮ ታሸንፋለህ ነው። ያንተ መስሎ ነው እንግሊዘኛ ሲሆን። ረፍ ፓስተር አሁን ስለ እንግሊዘኛ ፕሊስ ረፍ። የልደት ይበቃኛል ደግሞ አንተ ምን ትጨመር። እንግሊዘኛ ሲሆን ያንተ አይሆንም የኔ ነው። እሺ ያው እና ይሄው ቴንክ ዩ ቬሪ ማች። ሐዋሳዎች ተዘጋጁ። ሐዋሳ ላይ ይዤው ልመጣ ነው። ሐዋሳዎች ታይገር ባሱ ይመጣል። እኔ ከፊት በቪኤቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችን ይዘን እሱ በአይገር ናቸው። ሐዋሳ ላይ ነው ዝግጅቱ። ሐዋሳዎች ብቻ ናቸው 100 እጥፍ የተባረኩት። አላልኩም አልወጣም። ሐዋሳዎች ብቻ ይባረኩ ችግር የለውም። የነሱ መባረክ ላይ መባረክ ነው። አይሁን ግን ጠብቀኝ። ሐዋሳ ላይ ነው ይዤ እንግዲህ ያንን ቁርሴን ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይሄንን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየ ነው አይደል? አንተ ቤት ገብቼ እንኳን ስቲል እኔ ላይ ነው ጊፍት የሚዘንበው። እኔ ገርመኛል ለምን እንደሆነ። ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንዳይሰጥ። እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ስታስቡ ብሎክ ነው ማደርጋችሁ። ታላው እንግዲህ እውላችሁ አያችሁ አይደል? አይው እንግዲህ እውልኝ ሪካርድ አድርጉልኝ። እያስፈራራ ነው። መቼ ነው ጌሙ ፓስተር? ጌሙ እንግዲህ ሰኔ 7 ቅዳሜ ማታ ነው የሚሆነው። እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምሽቱ 2 ሰዓት ነው የሚሆነው። ሰዓታችን በዙ 1 ሰዓት ልዩነት ነው ያለን። እኔ ካለሁበት ከተማ ቀን አቆጣጠሩ ይለያል። ጁን 14 ነው። እንግዲህ ይኸው እንዳሰጡ ብሎክ ነው ማድረገው ብለን እንዳለ እኔ ላይ ዘነበ። ኧረ ተባረኩ። ቴንኪው ብሎክ እንኳን 226,000 ኮይን ነው እየሰጠ ያለው። በጣም ነው የሚገርመው። ወደ 226,000 እጅግ በጣም የሚገርም እና ቴንኪው 226,000 ነው የሚለው። እሺ ስለዚህ እንግዲህ ቅዳሜ ዕለት ጁን 14 በውጭው የምትገኙ ጁን 14 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን እንትን በሉት። ግን ማንም ሰው እንዳይቀር በዛን ዕለት በጣም ድንቅ የሆነ ጊዜ ነው የሚኖረን። እንግዲህ ወንድማችን አልኩኝ ሶሪ ዲያቆን ፈለገ አትናቴዎስ ከሱ ጋር እንግዲህ የሚኖረን የቀጠሮ ጌም ያው የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር። ያው እኔ ጋር ብዙ ማስታወቂያ አይፈልግም። ሁሉም ወዳጆቼ በሙሉ ይገኛሉ። ስለዚህ በዛ ቀን ደግሞ ማለት እኛ ጋር ባለው ሪቫይቫል ማለት ምንድነው መሰለህ እኔ ጋር በጣም በቂ ልክ እንደ የራሺያ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር እና አንተ ጋር ያሉ ሰዎች እንዳይደናገጡ
ማለት አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠሙት። እኛ ደግሞ በራሺያ የሚል ፓወር ነው የምንጋጠመው እንዳይደረግ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና አይ ምን አለ መሰለህ አሁን እኮ ያቅም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሺያ ጋር መጋጠም የማይሆን ነገር ነው። ስለዚህ ቢቻል እንዳይደነግጡ ቀስ ብለህ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን ያንተን ላይቭ እንዲከታተሉ ንገራቸው። እንግዲህ በዚህ ያላችሁ ኢትዮጵያውያን ኤርትራውያን ሁላችሁንም አመሰግናለሁ በጣም ያው በሰኔ 7 በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል። ያው ቅጣቱ እንዳያችሁት መልካም ነገር ወደ ማድረግ ነው የምንሄደው። እሱን ሐዋሳ ነው የምወስደው ሐዋሳ ድረስ ይሄዳል። ያው በዚህም አጋጣሚ አላስፈላጊ ሆነ ቀጣጣውና የምትሸነፈው አንተ ስለሆንክ ማስታወቂያ አንተን ይዘን እኮ እኔ እኮ አይደለም የምትሸነፈው አንተ ስለሆንክ አንተን ይዘን ማስታወቂያ ልስራል። አይገርባስ ያላችሁ ሰዎች ኢንቦክስ አድርጉለት እና በዛች ወይ ደግሞ በሎንቺንም በሱ ኢንቦክስ አድርጉለት አሁን። ስለዚህ ሐዋሳ ሰኞ ዕለት ነው የምንሄደው። ቅዳሜ ተጫውተን ሰኞ ዕለት ሐዋሳ ይዤ እሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞ ዕለት እማማ ዝናሽ ጋር ወስደሃለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ ምቀርብ ይሆናል። ክሮዬን ይዤ ነው የሚሄደው። እንዴት አድርጎ ምን እንደሚያደርግ በሙሉ አሳያችኋለሁ። ዲቫይን ሾው ላይ በዩቲዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ 7 ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን የታሰሩ ናቸው። እናንተ የታሰሩ ናቸው እንዴ? አስረን የቀለብናቸው ቆይ ስንት ነው የሚለው? ወንድማችን ፓስተር ሶፊ ፈለገ አትናቴዎስ ይችላል በል 3 ጊዜ ፕሊስ። ፈለገ ወንድማችን ተወሽ ዲያቆን ፈለገ አትናቴዎስ መሸነፍ ይችላል። ዲያቆን ፈለገ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለገ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻለሁ ቀድመው ፎክረው ሸልለው በጣም አንገታቸውን ሲደፉ። ፓስተር አንተን እንግዲህ ከነዛ ወገን ባላይ ደስ ይለኝ ነበረ። ይለየዋል፣ የ90 ደቂቃው ይለየዋል። እኔ አርብ በጣም ከባድ የሆነ የቤተ ክርስቲያን ተልእኮ አለብኝ፣ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣለሁ እንድትገኝ። ከዛ መልስ ቅዳሜ ማታ 2 ሰዓት ላይ ነው ለካ ማታ 2 ሰዓት ላይ እኔ ምንም ነገር ነው ማለልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስተርዬ መሸነፍ ምን እንደሚመስል ነው ማሳየው። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወድቅ ያራግቡልሃል፣ ውሃ ትጠጣለህ፣ አቀዘቅዘዋል። ምን ስትል በዝረራ ትወድቃለህ። ችግር የለውም ፓስተር፣ ይሄንን እማማ ዝናሽ ጋር ሲወስድ ደግመህ ትለዋለህ። ምንም ችግር የለውም። ማንኛውም ሁላችሁ ምን ያን ወደ ሊድስ ደርሻለሁኝ። ስለዚህ በጣም ወዳችኋለሁ። ወዴት ማታ 2 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን እንገናኝ። መልካም ጊዜ። ጌታ ይባርክ።